ዛሬውን ድረስ አይተዋልና ለምን ፕሮቴስታንት እንሁን የሚል ርዕስ ይዘን የገባ ነውና እስቲ ለምን ፕሮቴስታንት እንሁን ወይ ደግሞ እስቲ ነገር ለምን ፕሮቴስታንት መሆን እንዳለብን። ኦኬ ፕሮቴስታንት መሆን ያለባችሁ አብ ወልድ መንፈስ ቅዱስን ብቻ ለማምለክ ነው፣ ሌሎችን ትታችሁ። ኦኬ አሁን ቤሊ ባይዘው እሱ ነው አሁን ለምታነሳው ነገር እኔ ችግር የለብኝም። ሁሌ አሁን አንዳንዴ ምን መሰለህ ሁሌ አንተም ጭቅጭቅ እንትን እንዳይል እስቲ ኦርቶዶክስን ሳታነሳ ለምን ፕሮቴስታንት መሆን እንዳለብን ነገር ኦርቶዶክስን ሳታነሳ አንደኛ ክርስቶስን ተቀብላችሁ አምናችሁ ማንኛውም ሰው እናንተ ብቻ ሳይሆን ማንም ሰው ሲጀመር ፕሮቴስታንት መሆን ተቋሙ አያድንም። የሚያድነው የናዝሬቱ ኢየሱስ ክርስቶስ ነው። ምክንያቱም መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ስለሚል ማነው አዳኝ? ክርስቶስ ብቻ ነው። ስለዚህ ተቋምም አያድንም። ፕሮቴስታንትም ሆኖ አንድ ሰው ላይድን ይችላል፣ ምክንያቱም ክርስቶስን ስላላመነ ማለት ነው። ለምሳሌ አንድ ሰው ከቤተሰቡ ቢቀበል አሜሪካን ሀገር ሄደው እኮ ጌታን ተቀበሉ እያሉ የሚሰብኳቸው እኮ ከቤተሰብ እኮ ጴንጤ ናቸው፣ ግን በግላቸው ክርስቶስን ስላላመኑ ነው ኑ ጌታን ተቀበሉ እያሉ የሚሰብኳቸው። ስለዚህ ጴንጤ መሆን ፕሮቴስታንት መሆኑ ሳይሆን ጉዳዩ ኢየሱስ ክርስቶስን አምኗል አላመነም፣ የመስቀሉን ስራ በግሉ ራሱ በቤተሰብ በምናምን ሳይሆን በግሉ አምኖ ተቀብሏል አልተቀበለም፣ ያ ነው ጉዳዩ። ያንን ኤክስፒሪየንስ እንድታደርጉ ኢየሱስ ክርስቶስን የህይወታችሁ ጌታ እንድታደርጉ ኢየሱስ ክርስቶስ ብቻ አዳኝ እንደሆነ እንድትመሰክሩ በዛም ማዳናችሁን እንድትቀበሉ። ምክንያቱም የመስቀሉ ስራ ከንቱ ስላልሆነ ዝም ብሎ ጌታ ወይ ለፎቶ ወይ ለሆነ ነገር ሳይሆን የመጣው ሰዎች እንዲድኑ ነው። አንድ ሰው ክርስቶስን አምኖ አምኛለሁ ብሎ አይኔ ደግሞ አልዳንኩም ካለ መድኃኒቱ አያድንም እያለ ነው ማለት ነው። ስለዚህ እያልን ያለ ነው ምንድነው? ወደ ክርስቶስ ኑ ነው። ያ ነው እንጂ ሌላ ወደ ተቋም ወደ ምናምን የሚለውን አላምንም። ለምሳሌ አንድ ሰው እንደው ልጠይቅ፣ ለምሳሌ አንድ ሰው አሁን ፕሮቴስታንት ወይ ደግሞ እናንተ ፍሬዝ በምታደርጉት መልኩ ወንጌል አማኝ ሆነ እንበል፣ የት ነው አምልኮ ሄዶ መፈጸም ያለበት? ቤሊ እግዚአብሔር ቃል የሚሰበክበት ቦታ ሄዶ መሳተፍ ይችላል፣ ማንኛውም ቦታ። ለምሳሌ ትምህርቶች የተለያዩ አሉ። ለምሳሌ እኔ አሁን ለምሳሌ ፕሮቴስታንት መሆን ፈልኩ። ለምሳሌ ፕሮቴስታንት መሆን መፈልክ የት ነው አምልኮ መፈጸም ያለብኝ? ወይ ደግሞ የት ነው አባል መሆን ያለብኝ? መካነ ኢየሱስ ነው? መሰረተ ክርስቶስ ነው? ሙሉ ወንጌል ነው? የት ነው መሆን ያለብኝ? የፈለክበት ማለት እንዴ በትምህርት ማተር አያደርግም እንዴ? ቤሊ ለምሳሌ እኔ ያነሳውልህ እንደው ለጭቅጭቅም አይደለም የምር ትምህርት ማተር አያደርግም። ለምሳሌ ከአንዱ ቸርች ወደ ሌላ ቸርች ስትሄድ ያስተምሮ ልዩነቶች አሉ እና የፈለክበት ስትል ለምሳሌ አንተውን ብትሰብከኝ ወዴት ነው የምትጠራኝ? እኔ አሁን ለምሳሌ ቸርች አማኑኤል ነው፣ መሰረተ ክርስቶስን ከአማኑኤል መጣህ የት መጣህ እኔ ግድ አይሰጠኝም። አንተ ክርስቶስን አምናሃል፣ ተቀብለሃል፣ ድናሃል ነው የኔ ኮንሰርን። ለምን ግድ አይሰጥም? ለምሳሌ ፕሮቴስታንቱ ዓለም ውስጥ ሆነው ለምሳሌ ጴንጤቆስጣል ሆነው አሁን አንተ ድንግል ማርያም ወላዲተ አምላክ ናት ብለህ ታምናለህ? ቤሊ አዎ ቴዎቶኮስ ነች። ይሄን የማያምኑ ሰዎች አሉ አይደል? እኔም አንተም እንደው ሳንወሻሽ ብዙ ሰዎች አሉ አይደል? ወላዲተ አምላክ አይደለችም ብሎ የሚያምኑ ሰዎች አሉ አይደል? እኔ አላውቅም፣ አይ ዶንት ኖ ካሉ። ግን እሱ ደግሞ ይሄ እውቀቱ እያንዳንዱ ሰው እውቀቱ ስለሚለያይ፣ ለምሳሌ እዚህ ውስጥ ገስት ላይ ካለ ነው እውቀታችን ሁላችንም ይለያያል። ስለዚህ የእውቀት ልዩነት ሊኖር ይችላል። በቃ የትኛውም ቦታ ማለት ነው፣ ችግር የለውም። የእውቀት ልዩነት አሁን ለምሳሌ በመጀመሪያው ቤተክርስቲያን እንደምታውቀው ለምሳሌ ኤፌሶን ጉባኤ ላይ ይሄ የተወገዘ መንፍቅና ነው አይደል? እንደምታውቀው ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምን ሰው የተወገዘ ይሁን ይላል እንደምታውቀው። እዛ ውስጥ አልገባም። አሁን የኔ ጥያቄሽ ለምሳሌ ኢየሱስ ለዓለም አልሞተም የሚል ትምህርት አለ በፕሮቴስታንት ውስጥ። አይ ይሄኛውን ዲቴል ከነሱ ብትሰማ ይሻላል። አንተ እንደምትለው እንደዚህ አይደለም የሚሉት እነሱ። ኢየሱስ ወይ ካሉ ቢገቡና አንተ ብታናገር ውስን ቤዞት የሚባል ትምህርት አለ አይደል? ኢየሱስ ለዓለም አልሞተም የሚል ትምህርት አለ አይደል? የለም የምትለኝ ከሆነ ችግር የለውም እንለፈው። አይ የለም ሳይሆን እነሱ የሚያብራሩበት አሁን ቪው ነው። ካልቪን ቪው፣ አርሜን ቪው የሚባለው ቪዎች ናቸው እንጂ ሲጀመር ዶክትሪን አይደለም እሱ። በነገራችን ላይ እሺ ሰው ለምሳሌ ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? ሰው ኢየሱስ ለዓለም አልሞተም ብሎ መዳን ይችላል? የሚሉበትን መንገድ እነሱ ይህን የሚል ሰው መጥቶ እንዲህ ማለታችን ነው ብሎ ቢያብራራ ይሻላል።
አይ ስለማውቀው ነው። እኔ አሁን ትምህርቱን አንደርስታንድ ስለማደርገው እየጠየቅኩ ነው። ምን እየጠየቅኩ መሰለህ? በደንብ ሰማኝ ቤልዬ፣ አብራራ እያልኩ አለ። ከባለቤቱ ለምሳሌ ከባለቤቱ አንተ ልታውቅ አትችልም ማለት ዳጊ። የትም ብትሄድ እኮ ችግር የለውም አልከኝ እኮ ቅድም። ለዛ ነው ይህን እየጠየቅኩ ያለሁት። ባይዘው የትም ብትሄድ ችግር የለውም አልከኝ። ማንም ጋር ብትመጣ ኢየሱስን አሁን ለምሳሌ በመዳን ጉዳይ ለምሳሌ አንተ ዳንክ አንዴ ሚዩት አደረኩ ቤሊ። አሁን ጋዲ እየጠየቀ ያለው ምንድነው? አብራራልኝ አይደለም። እንደዚህ የሚያምኑ ሰዎች ጋር ብሄድ እድናለሁ ወይስ አልድንም ብሎ ሲጠይቅህ ወይ ትድናለህ ወይ አትድንም ብለህ ትመልስለታል። አታብራራ ትምህርቱ። በቃ ትምህርቱን ማብራራት አይጠበቅብህም። ጋዲ የሚጠይቅህን ብቻ መልስ። ምክንያቱም የትኛውም ቸርች ብትሄድ ትችላለህ፣ ችግር የለውም ስላልከው ማለት ነው። እና ቀስ ብለህ ተረጋግተህ ልክ በገባህበት ቶን ጨርስና ውጣ። በተቻለ አቅም አድምጥ። ከዛ በኋላ አጭር በስ እንዲሆን ነው የምፈልገው። ኦኬ ቤታችሁ ነው ግን ከጋዲ ጋር ባወራ ደስ ይለኛል። ማል ማገባት አሁን የጠየቅኩት አሁን ከሱ ጋር ነው የምታወራው። ተረጋጋ ነው ያልኩ። አንተሽ ሪፍሬዝ ነው ያደረገልህ ቤሊ እኮ አትክፈት፣ እንትን አትክፈት። እኔ ከሱ ጋር ላውራ። ምክንያቱም አሁን ኦልሬዲ ትንሽ የምንመጣጠን ሰዎች ገጥመናል። አሁን ድሮ የቀድሞ ልጅ ልምድ ስለሌለው እንደዛ ተደነባብሮ ወጥቷለሁ። አረ ቤሊ እኔ እኮ ማሌ ለምን ሊቃውንት እንደሆነ ባቅም ደፈርኩ፣ ይቅርታ ደፈርኩ፣ ይቅርታ። እሺ ቤሊ ይቅርታ። እኔ እንትን ለማለት ፈልጌ ሰው ማሌ ሳላስበው ነው። ትንሽ የምንመጣጠን ሰዎች ስለገጠሙ አንተ አዋቂ እንደሆን ካውቃለሁ ጋድዬ። ይቅርታ አሳሳቀ አዋቂ ነው በእውነት ይቅርታ። እንደዛ ለማለት ፈልጌ አይደለም። ችግር የለውም። እና አሁን ወደ ቀደመው ነገር እንመለስና ችግር የለውም። ወደ ቀደመው ነገር እንመለስና እኔ ለምሳሌ አሁን ቪው ነው ብላል። ይሄን እምነት እንደ እምነት የያዙ ሰዎች አሉ። ኦኬ ቱሊፕ የሚባለውን ትምህርት ታውቃለህ ብዬ አስባለሁ። አትሊስት አይደለ? እነዚህ አምስቱን ቱሊፕን ታውቃቸዋል። ቶታል ዲፕሪቪቲ፣ አንኮንዲሽናል ኤሌክሽን የሚባላል፣ ሊሚትድ አቶንመንት፣ ኢሪዚስብል ግሬስ፣ ፕሪዘርቫንስ ኦፍ ሴንትስ የሚባል ነገር አለ። በቴዎሎጂ ደረጃ ሁሉ የተቀመጠ ነገር ነው። ይሄ ነገር በቴዎሎጂ ደረጃ የተቀመጠ ነገር ነው። ኦኬ እኔ አሁን ምንድነው ጥያቄ? ለምሳሌ ይሄ ሊሚትድ አቶንመንት ወይ ደግሞ ውስን ቤዞት ኢየሱስ የዓለም ቤዛ አይደለም ብዬ ልድን እችላለሁ ወይ ነው ጥያቄ። እሱ ቪው ነው አልኩ። አለማመንም ትችላለህ። እነሱ የሚያምኑበትን መንገድ ሰምተህ አይ ይሄ ነገር ከመዳን ጋር የሚገናኝ አይደለም እንዴ እነሱ ባይዘው እንደዛ ካልክ ለምን አርሜኒስቶቹ ጋር ቆይ ኢየሱስ የዓለም ቤዛ ነው የሚለው ጋር ለምን አትሄድም አንተ? አሁን እንደው ለቀረጻ ካልፈለግከው አይደለም ወደዛ ልመጣልህ እኮ ነው ቤሊ፣ በደንብ ሰማኝና ወደዛ ልመጣልህ ነው። ለምሳሌ ኢየሱስ የዓለም መድኃኒት ኢየሱስ የዓለም ቤዛ አይደለም ብዬ መዳን እችላለሁ ወይ ነው ጥያቄ። ትችላለህ ወይም አትችልም በለኝ። የሪፎርምድን ቴዎሎጂ ነው ያነሳው ያለሁት። እንደሱ አይሉም ነው የምልህ እኮ አይሉም። አሁን እነሱ ይግቡና አንተ እንደምትለው አይሉም። እነሱ ምንድን ነው የሚሉትሽ? በቃ እነሱ የሚያብራሩበትን መንገድ እነሱ መጥተው ቢያብራሩ ይሻላል። አሁን አንተ አይ እነሱ እንደዚህ ይላሉ። ስለዚህ ለምሳሌ አንድ ሰው ይኸውልህ፣ ለምሳሌ አንድ ሰው ቅዳሜና እሑድ ቫኬሽን ይወጣል ሲኦል ያለ ሰው ቢልህ የዛን ሰውዬ ይዘህ ኦርቶዶክስ አልሆንም ማለት አይችልም። ምክንያቱም ያ የዛ ሰውዬ ትምህርት ነው። አይ ኦርቶዶክስ ሳይነሳ ምሳሌ ነው እኮ የምሰጥህ። ቆይ ችግር የለውም። እኔ ባይዘው ዛሬ ለምን ትፈራለህ? እያወራን አይደል? ዲቤት እያደረግን ነው አይደል? አሁን እንደዛ የሚባሉት ሰዎች እኮ የቤተክርስቲያንን መወከል የሚችሉ ሰዎች ናቸው። ተረጋጋ። ሲጀመር ቤተክርስቲያንን የሚወክለው አንድ ግለሰብ ወይም ደግሞ አንድ አባት ቤተክርስቲያንን ይወክላል የሚል ትምህርት የለንም። አንደኛ ግን ተረጋጋ። አሁን ጥያቄው ኦርቶዶክሳውያንን ተወንና ፕሮቴስታንት አድርጉ ነው እየተባለ ያለው። ከአንተ ይልቅ አይወክሉም ጋድዬ። እኚህ ሰው ከአንተ ይልቅ አይወክሉም ቤተክርስቲያን። ቆይ ወንድማችን ተረጋጋ ቤሊ። አሁን ይኸው አጀንዳ ለማስቀየር አትሞክር። ልክ ስትያዝ አጀንዳ ለማስቀየር አትሞክር። በደንብ ስማ። ዛሬ አይደለም ማለት ተያዝኩም እኮ ነው። አሁን የራስህን እኮ አንተ የምታምነውን ነገር ነው እኮ የተናገርኩት እኔ። አሁን እኚህን ሰውዬ አልቀበልም ካልክ ኦርቶዶክስ መሆን አችልም ማለት ነው በአንተ ሎጂክ። ኧረ ቤሊ በእግዚአብሔር እኔ እኮ አንድ አይነት አማርኛ የምናወራ መስሎኝ ነበር። በቃ አስወጥቻለሁ። ለምን እንዳስወጣሁት ይኖይት አሁን እንደው በቃ ልክ ይመጣና በተወሰነ መልኩ ረጋ ባለ ቶን ያወራና የሆነ ሰዓት ላይ ይነሳበታል። ችግሩ እሱ አትሊስት ሰውን ፕሮቴስታንት አድርጉና አሁን ምን አለ በቃ ችግር የለውም ማንም ጋር ሄድክ የትም ሄድክ ምናምን ነገር እኔ ችግር የለብኝም አለ። አይ ቲንክ ቢጫ እያበራብኝ መሰለኝ። አንተ ሻለው
አዎ አለ። ትንሽ ብለሪ ሆንክ እንጂ ትሰማለህ። ቀጥል። እስቲ ጋይስ ታብታብ አድርጉ እናንተ ሰዎች። ላይፍ ከገባው ትንሽ ስለቆየው እየዘገየት ማል ትቆርጣለህ። ጋዴ አሁን መጣ። አዎ እንትን አሁን መጥቻለሁ። ኔትወርክ መሰለኝ። የዚህ ዳታ ነገርማ ሀይል ይባል አለበት። ዲስ ኢዝ ኦርቶዲኮስ ብሏል። በጸጋው የሚባል ሰው እስቲ ያስገባውና ኦርቶዲኮስን ይንገረን ምን ማለት እንደሆነ ቢያብራራልን። እኔ ግን ሌሊት እየሆነብኝ ነው። እንግዲህ ጋዲሳይ ይኸው ወንድሞቼ መጥተውልሃል። ብቸኛ እንዳትሆን እስካሁን አስጠብቅ ያለው እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በቃ በርቱልን። አንትሽዬ ተምዋ ደህና ዋሉ። ጋዲሳይ እግዚአብሔር ካንተ ጋር ያው መልካም ቀን መልካም ውይይት ይሁንላችሁ። አሚን አሚን። ያሬዶ እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እሺ አሚን አሚን። ባይዘዌ ጴንጤዎች ትልቅ ኦፖርቹኒቲ የተከፈተላችሁ ጴንጤ አድርጉን ብለን እየለመናችሁ ነው። በቃ ትምህርታችሁን ንገሩን፣ አስረዱን። ቀላል ነገር እኮ ነው። ጴንጤ ብቻ አይደለም ባይዘዌ ኦቨርኦል ፕሮቴስታንት ነው። ፕሮቴስታንት አድርጉ። ለምን ፕሮቴስታንት? በቃ እሺ ፕሮቴስታንት አድርጉን። በቃ የምን ጴንጤ ኦቨርኦል ፕሮቴስታንት መግባት ይችላል። አንቱ ጌታን አስቀብሉን ካለ በፌክ አካውንት ስለሚከታተለን በተለይ ለቅሶ እንድረስ ብሎ ቪዲዮ የሰራ ሰው ስላለ ካለ ከፈለገ በዋናው ከፈለገ በፌኩ አማንሻሎ ናና እስኪ ጴንጤ አርገን ወይ ፕሮቴስታንት አርገን ና። እውነት በጣም መጠይቅህ ብዙ አይነት ጥያቄዎች አሉና ጋዲ ቢኖር ለሚባል የሆነ ቪዲዮ አይቼበት ገርሞኛልና ና ከአንተ ጋር ጴንጤ እንድታደረገን እፈልጋለሁ ካለ ና። እሱ መች ሲጀመር መች ራሱ ጴንጤ የሆነና ነው ጴንጤ የሚያደርግ አንተ ሰውዬ። እሱማ ጴንጤ ያልሆነ ምንድነው የምትለን ብሏል። አይ ባይዘው ለማንም ክፍት ነው ቤቱ፣ ለማንም ክፍት ነው። በደንብ አስተውሉ። ለምን ፕሮቴስታንት እንሁን ነው። ገብታችሁ አድርጉን። በቃ ይሄው ኮመንት ላይ የአንዲት ኮመንት ልጅ ኮመንት እያየው ነበር። ጋዲ ወደ ሉተራና ባይዘው ሉተራኖችም እኔ ክርስቲያናችሁ ብዬ አላምንም። ፐርሰናሊ ብቻ ሳይሆን ቤተክርስቲያናችንም እንደዛ አታምኑ። ሉተራን የሆናችሁ ሰዎችም ገስት መላክ ትችላላችሁ። እናንተንም የምንጠይቃችሁ ጥያቄዎች ስላሉ ኦኬ። ለምንድነው ይሄን ያነሳ ነው? እኛ እስከዛ ድረስ ጋይስ ሀሳብ እያነሳን እንቆይ። እነሱ ገስት ስላላኩ ሳይሆን ሀሳብ እያነሳን እንቆይ። ለምሳሌ ራሳቸውን ወንጌል አማኝ ብለው የሚጠሩ ሰዎች አሉ አይደል? ራሳቸውን ወንጌል አማኝ ነን ብለው የሚጠሩ ሰዎች አሉ እንደምታውቁትና እነዚህ ወንጌል አማኝ ነን ብለው ራሳቸውን የሚጠሩ ሰዎች ለእናንተ ወንጌል ይሰብካሉ። ለምሳሌ ወንጌል ሰበከን እንዲህ ነው ጌታን ተቀበል ምን ይባላል? አሁን ትልቁ ጥያቄ የሚመጣው ከዚህ በፊት ሁሌ እንደምናወራው ትልቁ ዋና ወንጌል አማኝ የምንባለው እኛ ነው። ይሄ ባይዘዌ የተረጋገጠ ነገር ነው። ጌታን ተቀበሉ ይሏቸዋል። ከዛ በኋላ ጌታን ተቀበሉ ይሏችሁና ወዴት ነው የሚወስዷችሁ ነው ጥያቄው። ኦኬ አይደለ? ፕሮቴስታንት ሊያደርጓችሁ አይደል? ከዛ በኋላ ወዴት ነው የሚወስዷችሁ? እልፍ አላፍ ስንት ሺህ አይነት ትምህርት ነው ፕሮቴስታንቱ ዓለም ውስጥ ያለው። ስንት ሺህ ትምህርት ጥምቀት ለድነት ወደሚባልበት ቦታ ወይስ ጥምቀት ጀስ ስርዓት ወደሚባልበት ቦታ ነው? ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ወደሚባልበት ነው ወይስ ጀስ ስርዓት ነው ወደሚባልበት? ወዴት ነው ሰዎች ነው እየተጠራ ያለው? ወዴት ነው ጥሪ እየተደረገ ያለው? ኦኬ ኢየሱስ ለዓለም ሞቷል ወደሚባልበት ወይስ ኢየሱስ ለዓለም አልሞተም ወደሚባልበት ነው? እግዚአብሔር ሰዎች እንዲድኑ ቅድመ ዓለም ወስኗል ነው ወይስ አይ ሰው ነፃ ፍቃድ አለው በነፃ ፍቃዱ ተጠቅሞ ነው የሚድነው ወደሚባል ወዴት ነው ፕሮቴስታንት ሁኑ እየተባለ ያለው? ወዴት? ኦኬ እኔ ለምሳሌ ነው ያልኳችሁ ፕሮቴስታንት ልሁን ብል ወዴት ነው የሚሄደው? ወዴት ነው የምትጠሩ? ኦኬ ኮመንት ላይ አንዲት እህት አለች። እስቲ ስለ ሉተራን አንድ የአባቶችን ትምህርት ያለውን ጥቀስ እያለችኝ ነበርና እኔ እንደውም ሉተራኖች ቢገቡ ደስ ይለኛል። ለምን ሉተራኖች ራሱ ደብል ስታንዳርድ ናቸው። ፕሮቴስታንቱ አጠቃላይ እንዳለ ደብል ስታንዳርድ ነው፣ ችግር የለውም እሱ። ሉተራኖች ጭምር ራሱ ደብል ስታንዳርድ ናቸው። ብዙ ነገር ላይ ብገቡ ሉተራኖች ደስ ይለኛል። የምጠይቃችሁ ጥያቄ አለ። ደብል ስታንዳርድ መሆናችሁ ማሳየት ይቻላል በቀላሉ። ለአንዳንድ ነገሮች
የምታዩት የምታስቀምጡት ክራይቴሪያና ከዛ በኋላ ደግሞ ራሳችሁ መልሳችሁ የምታምኑት ነገር የተለያየ ነገር ነው። ኤኒዌይስ ስለዚህ ወዴት ነው የምትጠሩን ነው? እንደምታውቁት ከዚህ በፊት አንድ ሴሽን ትንሽ ቆይቶ ብሏል አድርገን ነበርና ፕሮቴስታንት ማንሆንበት ምክንያት ብለን ገብተን በዋናነት ምንድነው ለምንድነው ማንሆነው ከተባለ በቃ ፕሮቴስታንቲዝም የእግዚአብሔር ሕዝብ አይደሉም። ኦኬ ፕሮቴስታንቶች የእግዚአብሔር ሕዝብ አይደሉም። ለምን? ጅማሬው ራሱ ጌታ ከመጣ ከ1500 ዓመት በኋላ ነው። ጅማሬው ጌታችን ኢየሱስ ከመጣ ከ1500 ዓመት በኋላ ነው። ኦኬ ስለዚህ በመጀመሪያ 1500 ዓመት ምን ነበረ ማለት የእግዚአብሔር ሕዝብ ነበረ ወይ ደግሞ ኮሚኒቲው ነበረ ኦሬዲ። ኦኬ የእግዚአብሔር ሕዝቦች ነበሩ። ስለዚህ የእግዚአብሔር ሕዝብ ለ1500 ዓመት ከነበረ ደግሞ አዲስ የእግዚአብሔር ሕዝብ አይመጣም። ለዛ ፕሮቴስታንቲዝም አዲስ ነው። አዲስ የእግዚአብሔር ሕዝብ ነው። አዲስ ናቸው። አዲስ እና ኦሬዲ ደግሞ ለ1500 ዓመት የእግዚአብሔር ሕዝብ ከነበረ አዲስ መሰረት ለምን ያስፈልጋል ነው ጥያቄ። ለምን ያስፈልጋል? እስኪ በካቶሊክ ወገብ ነበር የምትሉ ሰዎችም ግቡ። አንድ የምታስቅ ነገር ደግሞ አለች። በካቶሊክ ወገብ ውስጥ ነበር እንዴ? ምን ማለት ወገብ ውስጥ ነበር? እስኪ አብራሩት። ወገብ ማለት ምን ማለት ነው? ሰላም እንዴት አለ ጋዲሳ? አይሰማም? ሚታርገንዲ ተቋርጦበት አሁን መጥቻለሁ። ትንሽ ያስቸገረ ጋይስ፣ እስቲ ታብታብ አድርጉ። ኧረ እጃችሁን አሰሩት እናንተ ሰዎች። ተወዳጆቹ ለምን እንደማታሰሩት ኮፒ ሊንኩን 10,000 ያስገቡት። ፈጣን አድርጋችሁ ኮፒ ሊንክ 10,000 ያስገቡት። ታብታቡም 1 ሚሊዮን ይግባሽ። ሰላም ጋዲሳ ይሰማል? አይሰማም? አሁን ይሰማል። አስተሪዮ እንኳን ደህና መጣ። አስተሪዮ ሳይሆን አስተራዬ ነው። አስተሪዮም ሆነ አስተራዬም ዞሮ ዞሮ ለውጥ የለውም፣ ያው ነው። የቃላት ልዩነት ችግር የለውም። እንኳን ደህና መጣ። እግዚአብሔር ይመስገን። በጣም አመሰግናለሁ። አይ ቲንክ ከዚህ በፊት ከተወሰነ ቀን ከሳምንት ከሁለት ሳምንት በፊት ተገናኝተን ነበር አውርተን ነበርና ሉተራን ነኝ መካነ ኢየሱስ ነኝ ብለህ ነበር መሰለኝ። አይ ቲንክ ሶ አይደል? መካነ ኢየሱስ ነህ? አዎ ልክ ነው። ኦኬ መካነ ኢየሱስ ከሆንክ እሺ፣ ለሰዎች ወንጌልን ስትሰብክ ወደ መካነ ኢየሱስ እንዲመጡ ነው? ወደ ኢየሱስ እንዲመጡ ነው የምንሰብካቸው፣ መዳን እንዲሆንላቸው፣ ወደ የትኛውም ተቋም ሳይሆን ኢየሱስን እንዲያውቁ። ከዛም ደግሞ ህብረት ደግሞ ያው እጅግ አስፈላጊ ስለሆነ ህብረት ሁለተኛ ኢሹ ነው። ግን የመጀመሪያው ኢሹ ግን መድኃኒት የሚያስፈልጋቸው ስለሆነ መድኃኒቱን ነው የምንሰብክ ኢየሱስን። ኦኬ ጥሩ። አሁን ለምሳሌ እንዲህ ብለህ ስትናገር ለምሳሌ ከመካነ ኢየሱስ ውጭ ለምሳሌ ሙሉ ወንጌል ሆኖ ሰው መዳን ይችላል እያልከን ነው? አዎ በትክክል ኢየሱስን ዋናው በክርስቶስ ኢየሱስ ስላመነ ሌላ ሳይጨምር በክርስቶስ ኢየሱስ እሱ በመስቀል ላይ የተሰቀለው ስለኔ ኃጢአት፣ ስለኔ መተላለፍ፣ ስለኔ በደል ነው ብሎ በእኔ ምትክ ሆኖ ነው ወይም ቤዛዬ ነው ብሎ ካመነ አዎ በትክክል ይድናል። በእርሱ ስራ ሁላችን ወደ አብ መግባት አለን ስለሚል እግዚአብሔር ቃል በትክክል ይድናል። ሰው ለምሳሌ ጥምቀት ለድነት አይደለም ብሎ መዳን ይችላል በአንተ እምነት? ጥምቀት አሁን አንደኛኛ ጥምቀትን የሚንስ ኦፍ ግሬስ ብለን ነው የምንቀበለው፣ የጸጋ መተላለፊያ። የጠየኩ ነገር ላይ ትኩረት አድርግ አስተራየ፣ የጠየኩ ነገር ላይ ትኩረት አድርግ። ሰው ጥምቀት ለድነት አይደለም ብሎ መዳን ይችላል አይችልም? ካልተጠመቀ አይድንም። እሱ አይደለም ጥያቄ። ጥያቄ ላይ ትኩረት አድርግ። ሰው ጥምቀት ለድህነት አይደለም ብሎ መዳን ይችላል ወይስ አይችልም? እንግዲህ እንደሱ የሚል የለም፣ ባይዘው እንደሱ የሚል የለም። ግን ካለ አይድንም። እንደሱ የሚል አይደለም የለም ሳይሆን፣ ስለዚህ ጥምቀት ለድነት አይደለም ብሎ ሰዎች መዳን ይችላሉ መዳን አይችሉም? አዎ ጥምቀትን ዝቅ የሚያደርግ ወይም ደግሞ የጥምቀትን ስርዓት በእግዚአብሔር በሚታይ ነገር ላይ የሚሰራውን ስራ የማያምን ከሆነ ኦፍ ኮርስ። ግን እንደዚህ የማያምን ደግሞ ሙሉ ወንጌል ታምናለች ቸርቹ? ቆይ ችግር የለም። አሁን እኮ ሙሉ ወንጌል ጥምቀት ለድነት ነው ብላ ሙሉ ወንጌል ጥምቀት ለድነት ነው ብላ ታምናለች? ለምንድን ነው ብላ ነው ታዲያ የምታጠምቀው?
አይ እየጠየቅኩ ነው ወይ ደግሞ አይደለም በለኝና ከዛ በኋላ ችግር የለውም። ጥምቀት ለድነት ነው ብላ ታምናለች ሙሉ ወንጌል? ለድነት ካልሆነ በቤተ ክርስቲያን ላይ የሚሰራው ስራ በሙሉ አምልኮን ጨምሮ ለድነት ነው። ስለዚህ ሁሉም ነገር የሚከናወነው ስርዓቱ ራስን ማብራሪያ ተውና የጠየቁን ጥያቄ አድሬስ አድርግ። አሁን ቅድም ምን አልከኝ መሰለህ? ጥሩ ነገር ተናግራል። ሰው ጥምቀት ለድህነት አይደለም ብሎ ካመነ አይደንም ብለኛል። እና አሁን የኔ ጥያቄ በደንብ ትኩረት አድርገህ ስማ። ሰው ሙሉ ወንጌል ቸርቿ ጥምቀት ለድህነት ነው፣ ሰው የሚድነው ሲጠመቅ ነው፣ ባመነበት ቅጽበት ሳይሆን አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው ሙሉ ወንጌል? በክርስቶስ ኢየሱስ በማመን ነው ብላ ነው የምታምነው። አይ እንደው ጋይስ እኮ እኔ የምገቡ ሰዎች አረ ፕሊዝ ፕሊዝ ፕሊዝ፣ እንዴ ምንድን ነው የምታወራው ወንድማችን? ጥያቄን አድሬስ ለማድረግ እኮ ነው አንተ የምትመጣበት መንገድ። ጥያቄን አድሬስ ለማድረግ ነው። በእናትህ ተው እስኪ እንኳን ትንሽ ፍቀድልኝ። እሺ ድንገት እኮ ላብራራ። ሰማኝ፣ የምታብራራው ነገር የለም። እንደው ሰዓታችንን ከምታቃጥልብን ሙሉ ወንጌል ቸርቿ ነው። አሁንም ጥያቄን ሪፍሬዝ አደርገዋለሁ። ሌላ ነገር እንትን የምትል ከሆነ ወደ ካባ እልክሃለሁ። በጊዜ ሰላምታ ወደ ካባ ትላካለህ። ሰዓታችንን ማቃጠል ስለሌለብን ማለት ነው። ሙሉ ወንጌል ቸርቿ ቅድም ምን ብለኝ ነበረ? በደንብ ካባ ወዴት ነበር? በቃ እሺ ይቅርታ። ቅድም ምን ብለኝ ነበረ? ሰው ጥምቀት ለድህነት አይደለም ብሎ የሚያምን ሰው ለድህነት አይደለም ብሎ የሚያምን ሰው አይደለም ብለኛል። ኦኬ እንደዛ ከሆነ አልኩና ሙሉ ወንጌል ለምሳሌ አልኩና ቸርቿ ጥምቀት ለድህነት ነው ብላ ነው የምታምነው ወይስ አይደለም ነው ጥያቄ። የስ ኦር ኖ በለኝ። እኔ ጥምቀት ለድህነት ነው ብላ ነው የምታምነው። ምክንያቱም ለድህነት ካልሆነ ለምንድን ነው የሚያጠምቁት? እንደዛ ነው የምታምነው ሙሉ ወንጌል እኮ ለምንድን ነው የሚያጠምቁት? እኔ እንግዲህ ጥምቀትን ቅዱስ ስርዓት አድርገው የማይቀበሉ የማያድን የማይጠቅም ከሆነ ያው በሃይማኖት ውስጥ የሚደረገው በሙሉ ለመዳን ስለሆነ፣ ስለዚህ ይሄ የማያድናቸው ከሆነ ምን ለማድረግ ነው የሚያጠምቁት? ቄስም ቢሄድ የኦርቶዶክስ ቄስም ቢሄድ የሚያጠምቁት እነሱ ናቸው፣ እንደውም ከኛ በተሻለ ማለት ነው። እኛ እንኳን ቢያንስ ተጠምቅ ያለው የሚል ሰው ከአንድ ጊዜ ተጠምቅ ያለው የሚል ሰው ጥምቀቱን የሚያምን ሰው ካለ በአብ በወልድ በመንፈስ ቅዱስ ስም ፖለቲክሷን ተዋትና ጋይስ በደንብ ስሙ። አሁን እዚህ ጋር ገፍት ላይ ገብቶ እንግዲህ የሚያስቸግሩን ሰዎች ይሄ ነው። ሙሉ ወንጌል ራሱ ቸርቻቸው ጎረቤት ያለች ቸርች ምን እንደምታምን እንኳን የማያውቁ ሰዎች ናቸው። ጭራሽ ለምንድን ነው የምታጠምቁት ታዲያ? እንደዛ ካልሆነ ለምን እንደምታጠምቅማ ጠይቃት። ስርዓት ብለው ነው እነሱ የሚያጠምቁት እያልኩ እኮ ነው። ስርዓት ብለው ነው እንጂ ሙሉ ወንጌልም ሆነ መሰረተ ክርስቶስም ሆነች ጥምቀት ለድህነት ብለው አያምኑ ወንድማችን። ኦኬ አሁን እሱን እንትን ካልክ አንድ ጥያቄ ልጠይቀሽ። ማይከን አብራው እንደው የኦርቶዶክስ ካህን ምናምን እያልክ የማይሆን ነገር ስትቀባጠር ወዲያው ሚዩት ትደረጋለህ። እሺ ማይከን አብራ። እኔ ኦርቶዶክስ ያልኩ አልገባህም እኮ። እኛ ከኦርቶዶክስ የመጣውን ያልኩ እንደ መካነ ኢየሱስ ጥምቀት አንዲት ጥምቀት ስለሆነች ምናምን አልኩ። ልጠይቅህ ነው ወደዛ ልመጣለን። ጥምቀት ስለሆነች ከኦርቶዶክስ እኔ ተጠምቄያለሁ፣ እኔ በአብ በወልድ በመንፈስ ቅዱስም ተጠምቄያለሁ ካለ ድጋሚ አናጠምቀውም እያልኩ ነው። መካነ ኢየሱስ ላይ እኔ ልጠይቅህ ነው። ቆይ ስማኝ፣ አንተ ዝም ብለህ አታውራ እንዴ? በጌታስ ምን ሆነ ነው እያወራው እኮ ተደርቦ አይወራም። እኔ ስራ ልሄድ ነው እንግዲህ ሀሳቤን ገልጬ ልሄድ ነበር። ምንም እያስወራኝ አለ። ልጠይቅህ ችግር የለውም። አሁን ያነሳው ቶፒክ ላይ ልጠይቅህ ፕሊዝ። ለምንድን ነው ከኦርቶዶክስ ቤተክርስቲያን የምታጠምቀውን ጥምቀት ትቀበላላችሁ? ይኸውልና የሰውየው ኮንፌሽን ነው ይሄ። እኔ ተጠምቄያለሁ። በማን የተጠመቅከው? ጌታ ሆይ አረ አስተራየ እባክህ እንዲህ አዳምጠን እንጂ እንዴ ለምንድን ነው ራስህ የምትጮው? አሁን ስማኝ፣ የምጠይቀውን ጥያቄ አድሬስ አድርግ ፕሊዝ። ኦርቶዶክስ ቤተክርስቲያን የምታጠምቀውን ጥምቀት መካነ ኢየሱስ ትቀበላለች አትቀበልም? ማይከና አብርታ አውራኝ። በኦርቶዶክስ መጠመቁንም በካቶሊክ መጠመቁንም ሳይሆን በአብ በወልድ በመንፈስ ቅዱስም እንደተጠመቀ ካመነ ምንድነው አንተ እንደምትፈልገው አልመልስማ። ጣውጣ ሰዓታችንን አትብላብን። እዚህ ምን አይነት ሰው ነው? በእግዚአብሔር ስም ቀላል ጥያቄ እኮ ነው ጋይስ። ፊት ለፊት ነጭ ጥቁር ቀላል ጥያቄ ይጠይቃል ሰው። መካነ ኢየሱሶች ጋይስ በደንብ ስሙ። ኢቭን ሉትራኖችንም ሆኑ ሌሎችን ሰዎች እንጠይቃለን። ማለት መካነ ኢየሱስም ሆነ ማን ሉትራኖች
ኦርቶዶክስ ቤተክርስቲያን የተጠመቁ ሰዎችን ድጋሚ አያጠምቁ። በጣም የሚያስቀውን ፓርት ልንገራችሁ። ሌሎች የነሱ ለምሳሌ እነ ሙሉ ወንጌል እነ መሰረተ ክርስቶስ መካነ ኢየሱስ የተጠመቁ ሰዎች ድንገት ወደ እነሱ ከሄዱ ግን ድጋሚ ያጠምቋቸዋል። መካነ ኢየሱስ የተጠመቁ ሰዎች ለምሳሌ ወደ ሙሉ ወንጌል ቢሄዱ ወይ ደግሞ ወደ መሰረተ ክርስቶስ ቢሄዱ ድጋሚ ያጠምቋቸዋል። ለምን እንዴ? አንድ አይደላችሁም እንዴ? መካነ ኢየሱሶች በጌታ አልዳኑም እንዴ? ለምን እናንተ ጋር ሲመጡ ድጋሚ የምታጠምቋቸው? ለምን ድጋሚ የምታጠምቋቸው? ኦኬ፣ ለምን ታጠምቋቸዋላችሁ? አንድ ከሆናችሁ ኦልሬዲ መካነ ኢየሱሶችም ድነዋል ብላችሁ የምታምኑ ከሆነ ለምን ድጋሚ ይጠመቃሉ? ጥያቄ ምልክት። ለምን ድጋሚ ይጠመቃሉ? ሁለተኛ ለምሳሌ መካነ ኢየሱሶች አሁን የገባው ወንድማችን እንደው ዝም ብሎ የመጮህ ነገር ስለሆነ ነው እንጂ የኦርቶዶክስ ቤተክርስቲያንን ጥምቀት ለምንድን ነው መካነ ኢየሱሶች የምትቀበሉት? ለምን ትቀበላላችሁ? በደንብ አስተውሉ ጋይስ። ጥምቀቱ ቫሊድ ነው ብሎ ያምናሉ ማለት አንድ ሰው ኦርቶዶክስ ቤተክርስቲያን ውስጥ ተጠምቆ ለምሳሌ ወደ መካነ ኢየሱስ ቢሄድ ኦርቶዶክስ ቤተክርስቲያን በነበርክበት ሳለ የተጠመቀው ጥምቀት ቫሊድ ነው ብሎ ያምናሉ። ቫሊድ ነው ማለት ያ ጥምቀት የሚያድን ጥምቀት ነው የተጠመቀው እያሉት ነው። የእግዚአብሔርን ጸጋ በዛ ጥምቀት ውስጥ ተቀብለሃል እያሉት ነው። የኃጢአትን ስርየት በዛ ጥምቀት ውስጥ ተቀብለሃል እያሉት ነው። እንዴ የእግዚአብሔር ጸጋ የሚገኝበት ጥምቀት፣ የኃጢአት ስርየት የሚገኝበት፣ እነዚህ ሁሉ ጥምቀቶች ከእውነተኛ ቤተክርስቲያን ውጭ ሊገኙ ይችላሉ ወይ ነው? እስቲ ራሳችሁን ጠይቁ። ከእግዚአብሔር ቤተክርስቲያን ውጭ እንደዚህ አይነት ጥምቀቶች ሊገኙ ይችላሉ ወይ? ይችላሉ? ይችላሉ ወይ? በጣም እኮ ነው የሚያስቀኝ። እኔ አሁን የኛ ቤተክርስቲያን ከየትም ቦታና ድጋሚ ትጠመቃለህ። ከየትም ድጋሚ ትጠመቃለህ። እንዲህ የሚባል ነገር የለም። ኦኬ። ነገር ግን መካነ ኢየሱሶች ለምሳሌ የኛን ጥምቀት ይቀበላሉ። የኛን ጥምቀት ተቀበሉ ማለት ኦርቶዶክስ ቤተክርስቲያን ውስጥ ያለው ጥምቀት የኃጢአት ስርየትን ያሰጣል፣ የእግዚአብሔርን ጸጋ መቀበያ መንገድ ነው፣ ከክርስቶስ ኢየሱስ ጋር አንድ የሚያደርግ ነው፣ ለድህነት የሚሆን ጥምቀትን ተጠምቋል ብለው ነው። ለምን ድጋሚ አያጠምቁትም? ከዛ በኋላ እንዴ እነዚህ ሁሉ ጥምቀቶች ደግሞ ሊገኙ የሚችሉት በእውነተኛ በጌታ ቤተክርስቲያን ውስጥ በሚደረግ ጥምቀት ነው እንጂ ከዛ ውጭ ሊሆን አይችልም። ስለዚህ ኢንዳይሬክትሊ ምን ኮንፌስ እያደረጉልን ነው? መካነ ኢየሱሶች ኦርቶዶክስ ቤተክርስቲያን እውነተኛ የጌታ ቤተክርስቲያን መሆኗን እያረጋገጡልን ነው። አለቀ። በቃ ይሄ ምንም ከባድ ፊዚክስም አይደለም፣ የሆነ ኒውክሊየር ፊዚክስ ነገርም አይደለም። ቀላል ነው። በቃ አለቀ። እናመሰግናለን። ኦኬ። ነገር ግን እዚህ ትልቁ ጥያቄ እንደተባለው ሰሎሚ የሚል ዩዘር ኔም ኮመንት ላይ ያየው ነበርና መካነ ኢየሱስ ሉትራን ኮንሽ ግቢ ባይዘው አፍተራ አሁን እኮ አንተ እንዳላስገባ የምጠይቅ ሌላ የምታወራው ሌላ ስም ማን ነው እየተባልክ ስለ ስራ ታወራለህ። ምን ላድርግ ታዲያ ወንድማችን? ኦኬ ዝም ብለህ ከዛ በኋላ ልክ ልትያ ስትል ደግሞ ወደ ቢሮ ልሄድ ነው ትላለህ። ግን ስቲል ወደ ቢሮ አልሄድክም፣ ግን ኮመንት ላይ ደቅ ብለህ እየጻፍክ ነው። ኦኬ እና ይሄን ነገር ማሰብ ይፈልጋል። ይሄ ባይዘው በጣም ትልቅ ጥያቄ ነው። እና እስቲ አሁን ዛሬም ገብታችሁ ፕሮቴስታንቶች ለምን ፕሮቴስታንት እንሁን? ቴላስ ለምን ፕሮቴስታንት እንሁን? ለምን እንሁን? ፕሮቴስታንት ሁኑ ስትሉንስ ወይ ደግሞ ወደ ጌታ ኑ ስትሉንስ ወዴት ነው እየጠራችሁ ነው ያላችሁ? ወደ መካነ ኢየሱስ፣ ወደ መሰረተ ክርስቶስ፣ ወደ ሙሉ ወንጌል ወይስ ወደ እልፍ አላፍ ሺዎች ያሉበት ወደዛ ዲኖሚኔሽን ነው እየጠራችሁ ነው ያላችሁት? ወዴት ነው እየጠራችሁ ነው ያላችሁት? አይ እኛ የምንሰብክልህ ይላሉ። እኛ የምንሰብክልህ በቃ ህይወት የሚሆነውን ኢየሱስን ነው የምንሰብክልህ። ኦኬ ህይወት የሚሆነውን ኢየሱስን ነው የምንሰብክልህ ሲሉት፣ እንዴ ኢየሱስ ክርስቶስ እኮ ትምህርት አስተምሯል። ኢየሱስ ክርስቶስ ትምህርት አስተምሯል። የክርስቶስ ኢየሱስ እውነተኛው ትምህርት ማጋ ነው ያለው ከእናንተ ውስጥ? ማጋ ነው ያለው? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ህይወት ብርሃን፣ ሀልዮት አማኑኤል፣ ቅብርጥሴ ስንት ሺህ ቸርቾች ማጋ ነው ያለው እውነተኛው የጌታ ትምህርት? ወዴት ነው የምትጠሩ? አሁን እኮ ችግሩ እዚህ ጋር ነው። ፕሮቴስታንቲዝም በጣም ትልቅ እንደው የጌታ ቤተክርስቲያን ላለመሆኑ ትልቁ ማሳያ ጋይስ ይሄ። ወዴት ነው የምትጠሩ? ወይ ደግሞ ይመስለኛል አንተሽ እጣ እናውጣ መሰለኝ አይደል? እጣ ነው መሰለኝ የሚወጣው። አንተሽ ለምሳሌ ልክ ፕሮቴስታንት ሊሆን ካሰበ እጣ ይጣልልህና ሼክ ተደርጎ ከዛ በኋላ ትመርጣለህ መሰለኝ። እንደዛ መሰለኝ አካሄዱ እንደዛ መሰለኝና
ኒው ጀነሬሽን እስቲ ናገባ ቲንክ አውት ኦፍ ዘ ኮሚኒቲ ኤንድ ሉክ አት ጂሰስ ክራይስት ክሩሲፋይድ ኦን ዘ ክሮስ። እንዴ እኛ እኮ ታዲያ ክርስቶስ የተሰቀለውን ክርስቶስ ኢየሱስን አይተን እኮ ነው ፕሮቴስታንቲዝም ልክ አይደለም እያልን ያለ ነው። የተሰቀለው ክርስቶስ ኢየሱስ እኮ ባስተማረንና በነገረን ትምህርት በሐዋርያቱ በኩል እኮ ባስተላለፈልን በቤተክርስቲያን በኩል ባቀበለን ትምህርት እኮ ነው መዝንናችሁ ልክ አይደላችሁም፣ በምንም ተአምር ቤተክርስቲያን ልትሆኑ አትችሉም እያልናችሁ እኮ ነው የሞገትናችሁ። ግቡ ውስጥ ኦኬ ግቡ። ኤኒዌይስ እሺ ዮሐዴ እንኳን ደህና መጣ። እንኳን አብጻኩም ወንድማችን ኡስታዝ አሉ። እሺ ዮሐዴ አንዴ ብሎኛል እና እንደዛ ነው። ለማንኛውም ቅድም ያነሳውላችሁ ሐሳብ ላይ የሆነ ነገር ልጨምርላችሁ። ምን መሰላችሁ ጋይስ፣ በጣም ማስተዋል ያለብን ነገር ትልቁ ነገር ይሄ ነው። ጭንቅላታችሁን ክፍት አድርጉና ሌላው ነገር እንዳለ ሆኖ እንደ ኮሚኒቲ እንደ ህብረተሰብ ጌታችን ኢየሱስ የዛሬ 2000 ዓመት ነው የመጣው። በደንብ ስሙ። ይሄን ነገር ባይዘው ጭንቅላታችሁ ላይ በደንብ ሊመላለስ ይገባል። በቃ በቀላሉ ፕሮቴስታንቲዝም ልክ እንዳልሆነ የምትመዝኑበት አንዱ ሚዛን ይሄ ነው። ጌታችን የዛሬ 2000 ዓመት ነው የመጣው። ጌታ የማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ጴጥሮስን አንተ አለት ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራታለሁ ባለ አምላካዊ ቃሉ መሰረት ቤተክርስቲያኑን ሰርቷታል፣ በደሙ ዋጅቷታል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በደሙ የዋጃትን ስለ ቤተክርስቲያን ሲያወራ ጳውሎስ እንዲህ ብሎ ይናገራልና በደሙ ተዋጅታለች። ህብረቱ ከመጀመሪያው ክፍለ ዘመን ጀምሮ ኮሚኒቲው ነበረ። ያ ኮሚኒቲ ሊቆም አይችልም፣ ሊጠፋም አይችልም። ያ ኮሚኒቲ ነበረ። ከዛ ኮሚኒቲው መጣና 100 ዓመት 200 ዓመት 300 ዓመት 400 500 ምናምን 6 7 8 እያለ መጣና ከ1500 ዓመት በኋላ የሆነ ግለሰብ አይ በቃ እንዲህ ማድረግ አለብኝ፣ ስለ ካቶሊክ ቤተክርስቲያን አይደለም ማውራው፣ አላማው ራሱ ከስር መሰረቱን ብላችሁ አይ እንዲህ ማድረግ አለብኝ ብሎ የሆነ ግለሰብ ተነሳ፣ አዲስ ኮሚኒቲ ፈጠረ። አዲስ ኮሚኒቲ ፈጠረ እና እናንተስ ራሳችሁን ጠይቁ። ጌታ ቤተክርስቲያንን በደሙ ከመሰረታት ከዋጃት በኋላ የመጣ ከ1500 ዓመት በኋላ የመጣ ህብረት ውስጥ ነው። 1500 ዓመት ወይ ዘወይ ኤርሊስት የሚባሉ ወይ ደግሞ ጥንታውያን የሚባሉት ለምሳሌ ዋናዎቹ እነዚህ ሜንላይን ፕሮቴስታንት የሚባሉት ናቸው። ሉትራኖች፣ አንግሊካኖች ምናምን እነሱ ናቸው እንጂ ጴንጤኮስታሎች ቅርብ ጊዜ ናቸው። ጴንጤኮስታል የዛሬ 100 ምናምን ዓመት ነው። ከዛ በፊትም አይታወቁም ሲጀመር። ኢቨን ጴንጤዎች ለ1900 ዓመት አልነበራችሁ፣ ማንም አያውቃችሁ። ኦኬ። ስለዚህ እንዲህ ነው ጋይስ። እንግዲህ ምን ይደረጋል? ይዋዲ አሁን ትችላለህ የምትችል ከሆነ አንድ ቁጥር ጻፍልኝ፣ ካልሆነ እነተሜ ምናምን ድል ስጣቸው። ባይብል አስተምር የምትሉ ሰዎች ይሄ እኮ መጽሐፍ ቅዱስ ነው። ማቴዎስን እየጠቀስኩልህ ሐዋርያ ሥራን እየጠቀስኩልህ። ኧረ እነዚህ ሰዎች እኔ እኮ በጣም ምን አይነት ሂፖክሪት እንደሆናችሁ እኮ ነው የሚያስቀኝ። አንተሽ እኮ ሁሉንም ሰው ጋይስ ኢንቫይት አድርጎ ጨረሰ። ማን ይግባ? አንተሽ ሁሉንም ኢንቫይት አድርገህ ጨረስካ። እኔን ሁላ ኢንቫይት እንዳታደርገኝ እዚህ። ኧረ ከቤት የቀረኝ ማንም የቀረኝ የለም እዚህ ውስጥ። እሺ ሂፖክሪት ናችሁ እናንተ። ሂፖክሪት ማለት እናንተ ናችሁ። ኤኒዌይስ ተሚ የድሮ ተሚ ራሱ የድሮ ነብይ ነው አለ። ተሚ አሎ ጋድዬ እኮ አንድ ደቂቃ ጋዶ አዴ ፓፓ how is you me is good you is good እንዴት አደራችሁ? we good እንዴት ነው ዛሬ በጠዋቱ የሆነ ነገር የአባቴ መንፈስ መሰለኝ ተነስተ ላይፍ ከፈታለኝ። ተነስ ጋዲ ተነስ አለ። ምን ትዘገያለህ ጋዲ? ተነስና ላይቡን ክፈታለ እንዴ? እኔ አንደኛ ነው። አይ ደስ ይላል ደግሞ ከባድ ርዕስ ነው እንጂ እንዴት ነው የሚደፍሩት? አሁን እሱን እኮ ግራ ገባን። እነሱ ራሱ እንዴት እንደሆኑ እኮ ግራ እየገባቸው እንዴት ነው የሆነው? ግን እኛ ራሱ ከባድ ነው።
ማን ሰይጣን ነው ያሳሳተን እያሉ ነው። ታች ራሱ በኮሜንት ቢገልጹ ደስ ይላችኋል። የሚገርመው ግን ጋዴ እዛ መንገድ ላይ ጌታን ተቀበሉ ለማለት ለመጮህ ዝም ብሎ ለአየር ለመዝራት ቃላቸውን ዝም ብሎ ይጮሃሉ። እዚህ ጋር ግን ሲሆን ለምንድን ነው የሚፈሩት? ለምንድን ነው እኛን ጌታን ተቀበሉ ማለት የፈራችሁት? ገብታችሁ የራሳችሁ ጌታ የሚያስጨዋቸው ምን አስበህ ነው? ሰው ከውጭ የሚላክላቸው ብርቅ የሚያስጨዋቸው የብሬን እኮ ድክም የሚያደርገኝ በማርያም ዝም ብሎ በሌሊት ተነስቶ ባዶ ሆኖ የዋዴ የምትለን አበሉ ነው የሚያስተዋቸው ነው የምትለን አበሉ እኮ ነው። አንዱ ከዚህ ከተሐድሶ የነበረ የሆነ ልጅ እየነገረኝ እንደዚህ ለእንትን አገልግሎት ምናምን ሲወጡ ፐርፐዝሊ ማለት ነው ፈንድ ይላክላቸዋል። የራሳቸው የሆነ ቸርች ምናምን ከፍተው ፎርማል ምናምን አድርገው እንትን ካሉ ግን አውቶማቲካሊ ፈንዱ ይቆማል። የተደራጅተው የሆነ ቸርች ከፍተው ምናምን አይፈቀድላቸውም። ዝም ብለህ ግን አንተ የአደባባይ አገልግሎት አለ ምናምን ብለህ ደብዳቤ ብትልክላቸው የአሸን ብር ነው የሚላከው እያለኝ ነበርና ወደው አይደለም የሚጮሁት፣ የሚላከው ነገር ነው የሚያስጨዋቸው ነው። አዎ እንትን ነው ባይዘው ወይ አሁን እኛ ምንድነው ኮመንት ላይ ሰሎሜ ለምንድነው የምጠሉን የሚል አይነት ኮመንት አስቀምጣለች እና እግዚአብሔር በሚያውቀው ይኸው መድኃኔዓለም ምስክሬ ነው። እኔ ፐርሰናሊ